ሰላም እንዴት ናችሁ? ኤስድ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ዛሬ እንግሊዝኛ ቋንቋን ለመናገር ልምምድ ክፍል 52ን ይዘንላችሁ መጥተናል። በክፍል 52 ዛሬ ክምችቶቻችንን 686 እናደርሳለን። 686 እናደርሳለን። እናንተ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ትምህርቶችን ተከታተሉ። ኤስድ እንግሊሽ ቱም አለ። በቱም ትምህርቶችን እየለቀቅን ነው። ቲክቶክ፣ ቴሌግራም በተመቻችሁ ፕላትፎርሞች የእኛን ትምህርቶች ታገኛላችሁ። አሁን በቀጥታ የምወስዳችሁ ወደ ዛሬው ወደ ክፍል 52 ነው። How often do you eat out? How often do you eat out? ምን ያህል ጊዜ ከቤት ውጪ ትመገባለህ? ለሴትም ይሆናል። ምን ያህል ጊዜ ከቤት ውጪ ትመገቢያለሽ፣ ትበያለሽ? How often do you eat out? ከቤት ውጪ መመገብን eat out ብለን እንገልጸዋለን። ጥያቄው how often do you eat out ነበር። ምን ያህል ጊዜ ከቤት ውጪ ትመገባለህ? ምን ያህል ጊዜ ከቤት ውጪ ትመገቢያለሽ? I eat out once a week. I eat out once a week. በሳምንት አንድ ጊዜ ከቤት ውጪ እመገባለሁ። በሳምንት አንድ ጊዜ ከቤት ውጪ እመገባለሁ። እናንተስ? How often do you eat out? How often do you eat out? የየራሳችሁን ምላሽ ታስቀምጡልኛላችሁ። I eat out once a week. በሳምንት አንድ ጊዜ ከቤት ውጪ እመገባለሁ፣ እበላለሁ። ለሴትም ለወንድም ይሆናል። How often do you eat out? I rarely eat out. ከቤት ውጪ እምብዛም አልበላም። eat out የምንለው ከቤት ውጪ መመገብ ማለት ነው። So I rarely eat out. እምብዛም ከቤት ውጪ አልበላም። ከቤት ውጪ በአጠቃላይ አልበላም እንደማለት ነው። በነገራችን ላይ ሬርሊን ጨምሮ ፍሪኩዌንሲ አድቨርብስ ብለን ድግግሞሽን የሚገልጹልን አድቨርቦችን ተመልክተን ነበር። እሱን ያላያችሁ ሰዎች ካላችሁ ገብታችሁ እንድትመለከቱት እንድትማሩበት በዚህ አጋጣሚ ላሳስባችሁ ወዳለሁ። ኤስድ እንግሊሽ ዋን ነው ይሄኛው። ሁለተኛውም ቻናላችን ደግሞ አለ። በሁለቱም ቻናሎች ወደ 100,000 ከዛም የተሻገረ ተከታዮች አላችሁን። ስለዚህ በሁለቱም ቻናሎች ሄዳችሁ የእኛን ትምህርቶች መከታተል ትችላላችሁ። በቲክቶክም በቴሌግራምም በእናንተ ጥያቄ መሰረት ብቅ ብለናል። ገብታችሁ አበረታቱን። Do you prefer home cooked meals? Do you prefer home cooked meals? በቤት ውስጥ የተሰሩ ምግቦችን ትመርጣለህ፣ ትመርጫለሽ? Do you prefer home cooked meals? በቤት ውስጥ የተዘጋጁ የተሰሩ ምግቦችን ትመርጫለሽ፣ ትመርጣለህ? Yes, I prefer home cooked meals. Yes, I prefer home cooked meals. አዎ፣ እኔ በቤት ውስጥ የተሰሩ የተዘጋጁ ምግቦችን እመርጣለሁ። Do you prefer home cooked meals? Yes, I prefer home cooked meals. Do you prefer home cooked meals? ቤት ውስጥ የተዘጋጁ ምግቦችን ትመርጣለህ፣ ትመርጫለሽ? ጥያቄው ይሄ ነበር። No, I enjoy eating out more. No, I enjoy eating out more. ኢትን አውት ምን ማለት ነበር? ከዚህ ቀደም ተነጋግረናል። ውጪ ወጥቶ መመገብ ኢትን አውት እንለዋለን። ሶ ኖ አይ ኢንጆይ ኢትን አውት ሞር። አይ የውጭ ምግብ መብላት ያስደስተኛል። ቤት ውስጥ የተዘጋጀ ምግብ ትመርጣለህ? አይ የውጭ ምግብ ይበልጥ ያስደስተኛል። ኖ አይ ኢንጆይ ኢትን አውት ሞር። ካን ዩ ኩክ ምግብ ማብሰል ትችላለህ? ካን ዩ ኩክ ምግብ ማብሰል ትችያለሽ? ካን ዩ ኩክ ምግብ ማብሰል ትችላላችሁ? እስቲ ምላሻችሁ መጀመሪያ ያስቀምጡልኝ። የእኛን የትምህርታዊ ምላሾችን ከማየታችን በፊት የእናንተ ምላሽ ምን ይመስላል? ካን ዩ ኩክ? ጥያቄዎቹን ወደ መጨረሻ አካባቢ እንከልሳቸዋለን። አሁን ግን እስቲ እናንተ ምላሾቹን አስቀምጡልኝ ወይም እንዲሁ መልሱት። ካን ዩ ኩክ ምግብ ማብሰል ትችላለህ፣ ትችያለሽ፣ ትችላላችሁ? ካን ዩ ኩክ? Yes, I can cook a few dishes. Yes, I can cook a few dishes. አዎ ጥቂት ምግቦችን ማብሰል እችላለሁ። Yes, I can cook a few dishes. Can you cook? ምግብ ማብሰል ትችላለህ? Yes, I can cook a few dishes.
ጥያቄው ምን ነበር? ካን ዩ ኩክ አይደለ? ካን ዩ ኩክ ካን ዩ ኩክ ምግብ ማብሰል ትችላለህ? ትችያለሽ? ኖ አም ናት አ ጉድ ኩክ አይ እኔ ጥሩ ምግብ አብሳይ አይደለሁም። ጥሩ ምግብ አዘጋጅ አይደለሁም። ካን ዩ ኩክ ምግብ ማብሰል ማዘጋጀት ትችላለህ? ኖ አም ናት አ ጉድ ኩክ አይ ጥሩ ምግብ አዘጋጅ ወይም ጥሩ ምግብ አብሳይ አይደለሁም። እሺ አሁን ጥያቄዎቹን ፈጠን ፈጠን እያልን እንከልሳቸዋለን። ሃው ኦፍን ዱ ዩ ኢት አውት? ሃው ኦፍን ዱ ዩ ኢት አውት? የእነዚህን ምላሾቻችሁን የምችሉ ካላችሁ ኮሜንት ስር፣ የማትችሉ እንዲሁም ለመመለስ ጥረት አድርጉ። ሃው ኦፍን ዱ ዩ ኢት አውት? ምን ያህል ጊዜ ከቤት ውጭ ትመገባለህ? ትመገቢያለሽ? ሃው ኦፍን ዱ ዩ ኢት አውት? ዱ ዩ ፕሪፈር ሆም ኩክድ ሚልስ? ዱ ዩ ፕሪፈር ሆም ኩክድ ሚልስ? ቤት ውስጥ የተዘጋጁ ምግቦችን ትመርጣለህ? ትመርጫለሽ? ዱ ዩ ፕሪፈር ሆም ኩክድ ሚልስ? ቤት ውስጥ የተዘጋጁ ምግቦችን ትመርጣለህ? ትመርጫለሽ? ምላሻችሁን ኮሜንት ስር። የመጨረሻው ጥያቄ ደግሞ ካን ዩ ኩክ? ካን ዩ ኩክ? ይህንን ቅድም መልሶ ስላልኳችሁ እስካሁን መለሳችሁ ነው የሚሆነው። ካን ዩ ኩክ? ምግብ ማብሰል ትችላለህ? ምግብ ማብሰል ትችላለሽ? ካን ዩ ኩክ? ምግብ ማብሰል ትችላላችሁ? ምላሻችሁን ኮሜንት ስር ላልመለሳችሁ ማለት ነው። የዛሬው ይህንን ይመስል ነበረ። በቀጣይ በክፍል 53 ደግሞ ክምችቶቻችንን 695 እናደርሳለን። ዛሬ ካቆምንበት ነው የምንቀጥለው። እነዚህ ክምችቶቻችን ክፍል 60 ላይ ስንደርስ እገታ እናደርጋቸውና ደግሞ የጥያቄና የመልስ ዘይቤ ያላቸውን አዳዲስ እናንተ እንግሊዝኛ ቋንቋ ቶሎ እንድትለምዱ የሚያደርጓችሁን የትምህርት ፕላትፎርሞች ይዘንላችሁ እንመጣለን። እጅግ በጣም የሚያስደንቅ ነው የሚሆነው። ሁሉም ነገር በታቀደበት መንገድ ነው እየሆነ ያለው። እስከ 60 እንሄዳለን። ከ60 በኋላ ደግሞ የራሱ ዘይቤ ያለው ትምህርት እንሄዳለን። ከዛ በኋላ ደግሞ መልሰን ከ61 እንቀጥላለን። ጊዜ ይወስዳል። እስከዛው ግን ፖዝ እናደርገዋለን። ኤስዲ እንግሊሽ ሁለቱንም ቻናሎች ሰብስክራይብ አድርጎ በሁለቱም ቻናሎች ከ100,000 ያለፈ ተከታዮች ነው ያላችሁን። ከዛም ባለፈ ደግሞ በእናንተ ጥያቄ መሰረት በሶሻል ሚዲያዎች ብቅ እያለን ነው። ቲክቶክ የምትወዱ ሰዎች በቲክቶክ ብቅ ብለናል። እንዲሁም ደግሞ በቴሌግራምም መጥተናል ማለት ነው። በሁለቱም እናንተ በምትወዷቸው ፕላትፎርሞች የእኛን ትምህርቶች ማግኘት ትችላላችሁ። የእኛን ትምህርቶች መማር ትችላላችሁ። ማንበብ የሚቀናችሁ ቴሌግራም፣ እንዲሁም ደግሞ ሾርት የምትወዱ ሰዎች በቲክቶክ የእኛን ትምህርቶች ታገኛላችሁ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።